ለእስልምና የመረረ ጥላቻ ነበረው። ጥላቻው ገፋፍቶት እስላምን የሚያጠለሽ መጽሐፍ ጀመረ። መጨረሻው ግን እንደመጀመሪያው አይመስልም። የምነግራችሁ ስለ ቀኝ አክራሪ ፖለቲከኛ ሆላንዳዊው ጆራም ቫን ክሌቨር ነው። ይህ ሰው በሀገሪቱ የታወቀ ፖለቲከኛ ነበር። አባል ሆኖ የሚንቀሳቀስበት ፓርቲ ደግሞ በእስልምና ጥላቻ የነደደ የቀኝ አክራሪ ፖለቲከኞች የተሰበሰቡበት ነበር። ፓርላማው ጧትና ማታ በዚህ ሀገር ቁርአን ይታገድ እያለ የሚሟገት ነው። ይህንን ሙግት ይዘው ከሚከራከሩ ሰዎች መሃል አንዱ እሱ ነበር። ጥላቻው የመረረ አይነት የሚባል ነበር። ሆላንድ ውስጥ ስሙን ከጠራችሁለት ማንም ሰው ስለሱ የሚነግራችሁ ሙስሊሞችና እስላምን ምን ያህል እንደሚጠላና እንደሚጸየፍ ነው። በ2018 አንድ መጽሐፍ ይጀምራል። መጽሐፉ የእስላምንና የሙስሊሞችን መጥፎ ጎን ለማጉላት ያለመ ነበር። መጽሐፉን ለመጻፍ አንዳንድ እስላማዊ ገጾችን ማገላበጥ ሲጀምር ግን ልቡ መሸፈት ጀመረ። በጥላቻ የተጀመረው ጉዞ በሻሃዳ በቃ። በመጨረሻም ግን አፖስቴት ፍሮም ክርስቲያኒቲ ቱ ኢስላም ኢን ታይምስ ኦፍ ሴኩላራይዜሽን ኦፍ ቴረር የሚል መጽሐፍ ወደ ኢስላም ያደረገውን ውብ ጉዞ በመጽሐፍ ቀይሮ አወጣው። ይህ ሰው አሁን እጅግ ምስጉን ሙስሊምና ለእስላሙ ተሟጋች ሆኖ ተገኝቷል። የኤዲ ፕላስ ቤተሰብ ሆነው ይቀጥሉ። ሀሳብ አስተያየቶን ያስቀምጡልን።